ስንቶቻችሁ ናችሁ ይህን ፎርሙላ የምታስታውሱት ወይም ደግሞ አይታችሁት የምታውቁት? ይህ ፎርሙላ እንግዲህ ሁሉም በኢንዱስትሪ ውስጥ የሚገኙ የኢንዳክሽን ሞተሮች፣ ፓርቲክል አክሰለሬተሮች፣ የኤክስሬ ማሽኖች፣ ኢቨን ዘ ላርጅ ሃይድሮን ኮላይደር ዲዛይን የተደረገበትና እነዚህ ሁሉ ቴክኖሎጂዎች የተሰሩበት የሚገርም ኢኩዌሽን ነው ማለት ነው። ዘ ሎረንዝ ፎርስ ይባላል። ይህ ፎርሙላ የሚገልጸው እንግዲህ አንድ ቻርጅድ ፓርቲክል በኤሌክትሪክ ፊልድ እና ማግኔቲክ ፊልድ ውስጥ ቢወርቅ ምን አይነት ፎርስ እንደሚፈጠርበትና ምን አይነት ሞሽን እንደሚፈጥር ነው ማለት ነው። ኢንዳክሽን ሞተሮች የሚሽከረከሩት በዚህ በሎረንዝ ፎርስ ነው ማለት ነው። ያ ማለት ምን ማለት ነው? በኤሌክትሪክ ፎርስ እና በማግኔቲክ ፎርስ ኮምባይንድ ኢፌክት ነው ማለት ነው። ኢንዳክሽን ሞተሮች ሮቴት የሚያደርጉት ወይም ፓርቲክል አክሰለሬተሮች ፓርቲክልን አክሰለሬት የሚያደርጉት ማለት ነው። በተመሳሳይ መልኩ እንግዲህ ይህ ፎርሙላ ይህ በምስሉ ላይ የምትመለከቱትን ዘ ላርጅ ሃይድሮን ኮላይደር እንዲገነባ ያደረገ ፎርሙላ ነው ማለት ነው። እንግዲህ ላርጅ ሃይድሮን ኮላይደር በእርግጥም የተገነባው ለሌላ ፐርፐዝ ቢሆንም ነገር ግን ፓርቲክሉን አክሰለሬት ለማድረግ የዚህን ፎርሙላ ዳይሬክት ኢፌክት ወይም የቴክኖሎጂ አፕሊኬሽንን ተጠቅመው ነው ማለት ነው። እንግዲህ ሃይድሮን ኮላይደር ማለት ሃይድሮጅንን ነው ማለት ነው ኮላይድ የሚያደርጉት። ሃይድሮጅን እንግዲህ አንድ ፕሮቶን ስለሆነ ያለው ፕሮቶን ደግሞ ቻርጅድ ፓርቲክል ስለሆነ በሎረንዝ ፎርስ ጋይድ ማድረግ ይቻላል ማለት ነው። ምክንያቱም ፕሮቶን እና ኤሌክትሮንን በፓርቲክል አክሰለሬተር ወይም ማግኔቲክ ፊልድ እና ኤሌክትሪክ ፊልድ ውስጥ አስገብተን ጋይድ ማድረግ እንችላለን ማለት ነው። ለምን ካላችሁኝ እነዚህ ሁለቱ ፓርቲክሎች ቻርጅድ ፓርቲክል ስለሆኑ ማለት ነው። ኒውትሮንን ግን ሎረንዝ ፎርስ ላይ ብናመጣው ምንም አይነት ኢፌክት አይደርስበትም ማለት ነው። ላርጅ ሃይድሮን ኮላይደር የሚባለውና ይህ በቅጽል ስሙ ዘ ጄኔሲስ ማሽን የሚባለው ማሽን የተሰራው ይህንን ቀመር አፕላይ በማድረግ ነው ማለት ነው። በእርግጥ እነሱ የሰሩት ፕሮቶኖችን በማጋጨትና ከዛ በኋላ ኢሚት ሲሆን የሚፈጠረውን ዘ ሂግስ ፊልድ ወይም ሂግስ ቦዞን የሚባለውን ፊልድ ለመመልከት ነው ማለት ነው። እሱም በሌላ ጊዜ እነግራችኋለሁ። በአጠቃላይ ግን ይህ ፎርሙላ ባይኖር ነበር ሁሉም በኢንዱስትሪ አፕሊኬሽን ላይ የምናያቸው የኢንዳክሽን ሞተሮች አይኖሩም፣ ፓርቲክል አክሰለሬተር አይኖርም፣ የኤክስሬይ ቴክኖሎጂዎች አይኖሩም፣ እንዲሁም ይህ ላርጅ ሃይድሮን ኮላይደር የሚባለው ማሽንም አይኖርም ማለት ነው። ይህ ፎርሙላ የሚገልጽልን አንድ ቻርጅድ ፓርቲክል በኤሌክትሪክ ፊልድ እና ማግኔቲክ ፊልድ ውስጥ ቢወድቅ ምን አይነት ሞሽን እንደሚያካሄድና ምን አይነት ፎርስ አፕላይ እንደሚሆንበት የሚያሳይ ጥንቅቅ ያለ ፎርሙላ ነው ማለት ነው። በቀጣይ ስለዚህ ፎርሙላ የምነግራችሁ ይሆናል። ኮፕሊንክ ማድረግ እንዳይረሳ፣ የፕላስ ምልክቷን መጫን እንዳይረሳ።